እያደረጉ ነው? ለምንድን ነው ምንም ነገር የማያወሩት? የማላውሽሽ ነገር በጣም ተናድጄብሻለሁ። የእውነት ከልብ ነው የተቀየምኩሽ። ግን ይቅርታ እንዳደርግልሽና በፍቅር አብረን እንድንሆን ከፈለግሽ አንድ ነገር እንድታደርግልኝ እፈልጋለሁ። ምንም ነገር አደርግልሃለሁ። የፈለከውን ነገር ጠይቀኝ። ለአንተ ደግሞ ምንም የምሰስተው ነገር የለም። ቃል፣ የብሌን እናት ማን እንደሆነች እንድትነግርኝ እፈልጋለሁ። ምናልባት እሱን ካደረግሽ ይቅርታ አድርጌልሽ በፍቅር አብረን መሆን እንችላለን። ምን? እኔ ምንም አላውቅም። እንግዲያውስ ከዛሬ ጀምሮ እኔን ከነመፈጠር እርሺ። በእናቴ ነው የምምልሽ። ሁለተኛ አይኔን አትየው። እኔም አጠገብሽ አልደርስም። ንገሪው ቃል ንገሪው። እሺ እነግርሃለሁ። ግን አደራ ለብሌ ምንም ነገር እንዳትነግራት። በኃይሉ ይሄንን ነገር ካወቀ ሁላችንንም ነው የሚገለን። የብሌን እናት ቃል፣ አትጨነቂ። እኔ ለብሌን አልነግራትም። ደግሞ ማንም አይጎዳሽም። ቃል፣ እባክሽ እናቴ ማን እንደሆነች ንገሪው። እናቴ ታስፈልገኛለች። እባክሽ ማን እንደሆነች ንገሪው። አትፍሪ። ማንም እንዲጎዳሽ አልፈቅድለትም፣ በኃይሉም ቢሆን። ዳግም፣ አንተ በኃይሉን አታውቀውም። በጣም መጥፎ ሰው ነው። ይሁና፣ ምን ያመጣል? እኔ እያለሁ ጫፍሽን አይነካሽም። እኔ ከጎንሽ ሆኜ እጠብቅሻለሁ። እርግጠኛ ነህ ዳግም? ትጠብቀኛለህ? ሁሌም ከጎኔ ትሆናለህ? አውቃለሁ። ሁሌም ከጎንሽ ነኝ። በመጥፎ ሁኔታ ውስጥ ራሱ ብትሆኚ እኔ ከጎንሻለሁ። መጥፎ ነገሮች ቢፈጠሩ ማለቴ ወደፊት ብዙ መጥፎ ነገሮች ሊፈጠሩ ይችላሉ። ያኔም አብረኸኝ ትሆናለህ? ልክ እንደ ራሴ እጠብቅሻለሁ። ብቻ አንቺ ንገሪኝ፣ የብሌን እናት ማን ናት? እሺ እነግርሃለሁ። ቃል፣ በፈጠረሽ ንገሪው። እናቴ ማወቅ አለብኝ። እናቴ ማን ናት? እባክሽ ንገሪው፣ እባክሽን። ቃል ንገሪኝ እንጂ እኔ አለሁ። ሁሌም ከጎንሽ እጠብቅሻለሁ። ብቻ አንቺ ይህንን ነገር ንገሪኝ። ለህይወትሽ ካሰብሽ ዝም በይ፣ አለበለዚያ ግን ሲጠርጊ ነው ገልሽ። ዝም በይ፣ አንቺ ነኝ ነገርሻለሁ። አልነገርኳት። አይሆንም፣ ይገለኛል። ቃልዬ ተረጋጊ። ምንም አትሆኚ። ምን ያለውልሽ? ይገለኛል። በኃይሉም በጭራሽ እኮ ስለማታውቀው ነው። ስጋዬን ቆርጦ ለጅብ ነው የሚሰጠው። እኔ በቃ ምንም ነገር አላውቅም። እኔ ያለውልሽ። ይልቅ የብሌን እናት ማን ናት? ንገሪኝ። እኔ ምንም አላውቅም። እኔ መኖር እፈልጋለሁ። በቃ እኔ ምንም አውቀው ነገር የለም። እኔ ምንም ልትሆኝ አላደርግም። እኔ ያለሁልሽ። ብሌንንም አንተንም እኔንም ነው የሚገለን። ሁላችንንም ነው የሚያጠፋል። ቃል፣ እባክሽ ለማንም አልናገርም። በኃይሉም ቢሆን በምንም ሁኔታ ሊያውቅ አይችልም። እባክሽ እናቴ ማን እንደሆነች ንገሪው። እናቴ ታስፈልገኛለች። ቃል፣ እባክሽን። በእናቴ ናፍቆት የተሰቃየሁ ነው። ከአንቺ ውጭ ደግሞ ማንም ሰው ይህን ነገር ሊነግረኝ አይችልም። ከዚህ በላይ በናፍቆቱ እንድሰቃይ አታድርጊ። እባክሽን ቃል። ዳግም እባክህ ይቅርብን። አንተም ይህ ነገር ቢቀርብን ነው የሚሻለው። ደግሞ ስለዚህ ነገር ለብሌን ካልነገርካት ማወቁ ላንተ ምን ይሰራልሃል? ምንም፣ ማወቅ ስለፈለግኩ ነው። ለእኔ በጣም ወሳኝ ነው።
እንዴት ሲጀመር አንተ ይሄንን ነገር እንደማውቅ እንዴት አወቅ? አይ ገምቼ ነው። እንዴት ገመትክ? ዳግም እውነቱን ንገረኝ። ቆይ እኔን ስታይ ደደብ እመስላለሁ እንዴ? እውነቱን ንገረኝ። እንደማውቅ እንዴት አወቅ? ወይኔ ችግር ተፈጠረ። እጅ ጠርጣራ መጠርጠሯን ጀመረች። በቃ አሁን ተደብቄ እንዳስገባሁትና እኔ እንዲያጣራልኝ እንደላኩት ታውቃለች። ወይኔ ምን ይሻላል? እጅ ጥላውን የማታምን ልጅ። በቃ ሁሉም ነገር በጥርጣሬ ማየት ነው ስራው። ወይኔ እናቴ መቼም ላላገኛት ነው ማለት ነው። ምን አይነት ክፉ እድል ነው ያለኝ? ዳግም ንገረኝ። እኔ እንደማውቅ እንዴት አወቅ? ቃል ተረጋጊ። እኔ እንደነገርኩሽ ገምቼ ነው። በግምት ይሄንን ሁሉ ነገር አታወራኝ። ቆይ ይሄንን ወይን ያዘጋጀኸው እስክሰክር ጠብቀህ ልታወጣጣኝ ነው አይደለ? ዳግም ቆይ ወደድኩ እንጂ ምን አጠፋው? ለምንድን ነው ቆይ እንደዚህ በስሜት የምቀልደው? ስለምወድ ምንም ባደርጋት ታምነኛለሽ ብለህ ነው አይደል እንደዚህ የምታደርገኝ? ለምን ዳግም? ስለወደድኩ ነው ስላፈቀርኩ ነው እንደዚህ የምታደርገው? ወደድኩ እንጂ ጅል አይደለሁም እኮ። እኔ እኮ እንደሱ አላሰብኩም። አስበሃል፣ በደንብ አስበሃል። ለዛ ነው ደውለህ የጠራኸኝ፣ በመጠጥ አስክረህ ልታወጣጣኝ። እኔ ሞኛ ደግሞ የምወደው ሰው ጠራኝ ብዬ ደስ እያለኝ መጣሁ። ዳግም ቆይ አላሳዝንህም? በአንድ አይነት ነገር ደጋግመህ ስትወገኝ ትንሽ እንኳን አላሳዝንህም? ቃል እባክሽ የማይሆን ነገር አታውሪ። ቆይ ምን አይነቷ ልጅ ነኝ? እንዲህ በአንድ አይነት ነገር ደጋግሜ ይሸወዳለሁ። ይህን ነገር ለሶስተኛ ጊዜ ነው ያደረከው። ለአንተ በቃ ሞኝ ሴት ነኝ አይደለ? አይደለሽም ቃል። እኔ አንቺን ላታለልሽ አልሞከርኩም። የእውነቴን ነው። የእውነት ምን? የእውነት ትወደኛለህ? የእውነት ከኔ ጋር ጊዜ ማሳለፍ ትፈልጋለህ? ቆይ ምንድን ነው እውነቱ? አዎ በል ዳግም፣ አዎ በል ዳግም፣ እወድሻለሁ በላት። ንገረኝ፣ የምር ትወደኛለህ? የምር ከኔ ጋር መሆን ትፈልጋለህ? አዎ በል ዳግም፣ አለበለዚያ መቼም እናቴን አላገኛትም። አዎ በላት። ሳሎኑን ማብራት ያበራው? ቃል ተኝታለች። በኃይሉ አድራለሁ ብሎ ነው የሄደው። የገባ ሰው ይኖር ይሆን እንዴ? ማን መጥቶ ነው? እስኪ ቃል ክፍል ገብቼ ልያት። በዚህ ሰዓት የት ሄዳ ነው? ደግሞ እኮ ልብሷ ተዘበራርቋል። ያ ማለት ልብሷን ቀይራ ለመውጣት ፈልጋ ነበር ማለት ነው። በቃ አርፋ ልቀመጣለች ማለት ነው። አየክ፣ አትወደኝም። ለጥቅም ስትል ነው እዚህ ድረስ የጠራኸኝ። አንተ ለእኔ ምንም ፍላጎት የለህም። አይደለም፣ እንደሱ አይደለም። እና ምንድን ነው? የምር እንደምትወጂኝ ማረጋገጥ እፈልጋለሁ። ያኔ ምናልባት ልቤን ከፍቼ ስቀርብሽ ልወድሽ እችላለሁ። ለነገሩ አሁንም አትቸገር ዳግም። የግድ እኔ ማፍቀር አይጠበቅብህም። ቃል፣ እኔ አንቺን መቅረብ እፈልጋለሁ። ከዛ በፊት ግን እንደምትወጂኝ ማረጋገጥ አለብኝ። ስለዚህ የብሌን እናት ማን ናት? ቃል በፈጠረሽ ነገር እናቴ ማወቅ አለብኝ። ብሌን ናት አይደል የላከችህ? ቃል እንደ ህፃን ልጅ ናት። ለአንተ ደግሞ ምንም ብታደርግ ትጃጃልልሃለች አለችህ። የፈራሁት ነገር ደረሰ። ዳግም እባክህ የሆነ ነገር አድርግ።
ዛሬ እውነቱን ማወቅ አለብኝ። የሆነ ነገር ብቻ አድርግ። ቃል እባክሽ ምንም ነገር አታስቢ። ካልፈለሽ በቃ ይሄን ነገር እንርሳውና ቢናችን እንጠጣ። ምን ማድረግ ነው ዳግም? ሁሉ ነገር ልታበላሽው ነው እንዴ? አይ አሁን እኮ በደንብ ገባኝ ዳግም። ይህንን ነገር መቀበል አልፈልግም እንጂ አንተ እኔ መቼም ቢሆን አትወደኝም፣ መቼም። እሱን ደግሞ አንተ ራስህ ደጋግመህ ነግረኸኛል። እኔ ግን በጣም ስለምወድህ ሁሌ አንድ ቀን ይወደኛል እያልኩ ተስፋ አደርጋለሁ። ይሄን የኔ ደካማ ጎን፣ አንተ ደግሞ በዛ ደካማ ጎን እየተጠቀምክ በስሜቴ እንደፈለግክ ትጫወታለህ። ዳግም ታውቃለህ ግን በጣም ራስ ወዳድ እንደሆንክ፣ በሰው ስሜት የምትቀልድ ጨካኝ ሰው ነህ። ደውለህ ስጠራኝ ምን ያክል እንደተደሰትኩ ብታውቅ ኖሮ በስሜቴ እንዴት እንደተጫወትክ ይገባ ነበረ። አንተ ደስ እንዲልክ ለአንተ ቆንጆ ሆኜ ለመታየት ምን ያክል ሰዓት እንደፈጀው ብታውቅ ኖሮ እንደዚህ አታደርግም ነበረ። ቆይ ይህን ያክል ምን አደረግኩ? ለምንድነው በስሜቴ እንደዚህ የምትጫወተው? ዳግም ቆይ ካልወደድከኝ ለምን አትሆኝም? በፍቅር እየተጠቀምክ አታቁስለኝ። ከዚህ በላይ ቆይ ምን ልሆንልህ? ይቅርታ ቃል፣ እኔ በጣም ራስ ወዳድ ነኝ። አንቺ ልክ ነሽ። ምን ማድረግ ነው ዳግም? ሁሉም ነገር ልታበላሸው ነው እንዴ? ዳግም እባክህ በእሷ ስሜት ውስጥ የበለጠ ነገር ነው የደበቀችው። እባክህ አትዘንላት። ለትንሽ ሰከንድ እንኳን ህሊናህን እርሳው። የደበቀችውን ነገር አወጣጣት። እባክህ ዳግም እባክህ። የት ሄዳ ነው በዚህ ሌሊት? ምን ሆና ነው? ቆይ ምን ሆና ነው? ለምንድነው ስልክ ማታነሳው? ዳግም ለምን እንደዚህ ትጨክንብኛለህ? ቆይ ይቅርታ፣ ከዚህ በላይ ምንም ልልሽ አልችልም። ልቤን ነው የሰበርከው፣ በስሜቴ ነው የተጫወትከው፣ ንጹህ ፍቅሬ ላይ ነው የቀለድክበት። ይቅርታ ይቅርታ ቃል። አትወደኝም፣ ችግር የለውም ግን ቢያንስ ቆይ ለምንድን ነው በውሸት እንደወደድከኝ የምታስመስለው? ዳግም በጣም ራስ ወዳድ ነህ። በሰው ቁስል ላይ ጨው የምትነሰንስ አረመኔ ሰው ነህ። ቃል በቃ ከዚህ በላይ ራሴን እንድወቅስ አታድርጊኝ። በቃ ይቅርታ፣ አንቺ ልክ ነሽ። እኔ አንተን ከልቤ ነው የምወድህ፣ በጣም ነው የማፈቅርህ። ደግሞ ምንም ብታደርገኝ አንተ ላይ መጨከን አልችልም። ስለዚህ እባክህ ተመልሼ ለመምጣት ብሞክር እንኳን በጭራሽ ፊት እንዳሰጠኝ። ልብህ ውስጥ ትንሽ ጥሩነት ካለ ከዚህ በኋላ እባክህ ለእኔ መጥፎ ሰው ሁን። እንደ ጠላት አድርገኝ፣ ስደበኝ፣ አመናጭቀኝ፣ እንደፈለገ አድርግ። አንተ ንጹህ ፍቅር የሚገባ ሰው አይደለም። ቃል እባክሽ እንደዚህ ሆነሽ አትሄጂ። ልቀቀኝ እባክሽ ቃል፣ ልቀቀኝ፣ ልቀቀኝ። ከዚህ በላይ አትጉዳኝ። ትንሽ ከቆየ ሁሉን ነገር ረስቼ ድጋሚ ልታለል እችላለሁ። ከዚህ በኋላ ሁለተኛ እንደዚህ አይነት ነገር ባንቺ ላይ አላደርግም። እባክህ ዳግም፣ አንተ ደካማ ጎኔ ነህ። በአንተ ጉዳይ ደግሞ እኔ ሁሌም እሸነፋለሁ። እኔ ሞኝ አይደለሁም፣ እወድሃለሁ እንጂ ለአንተ ሲሆን ማሰብ የማልችል ሕፃን ልጅ እሆናለሁ። እባክህ ስሜቴን አትጉዳው ከዚህ በላይ። ተወኝ በቃ ልሂድበት። አይ ዳግም፣ ለእኔ ስትል መዋሸት ይክበድህ። ስሜትን መቆጣጠር አቃተህ እኮ። ሁሉንም ነገር አበላሸው።
እናቴን ለማግኘት አንድ እርምጃ ነበር የቀረኝ። እሱንም ደግሞ አበላሸው። ለምን ዳግም? ለነገሩ አንተ የምታደርግ ቃል እውነቷን ነው። ለእናቴ ስል በጣም ራስ ወዳድ እየሆንኩኝ ነው። አንተንም ቢሆን የማትፈልገው ነገር ውስጥ እየከተትኩ ነው። ቃልንም በስሜቷ ላይ ተጫወትኩባት። ወይኔ ብሌን፣ ምን እየሆንኩኝ ነው? ቆይ አሁን በዚህ ሰዓት የት ሄዳ ነው የሚባለው? ወይኔ ሰላም፣ በገዛ ቤቴ እንዴት ፋንጭብኝ! እኔ ሴት ልጅ እንዲህ ስታመሽ አልወድም። ልጄ መሆኗ ግን ከተረጋገጠ እንዴት ስርዓት እንደማስይዛት እኔ ነኝ የማውቀው። እንዴ ብሌን በዚህ ሰዓት ምን እያደረገች ነው? ደግሞ እኮ እያለቀሰች ነው። ምን ሆና ነው? ምን ሆነሽ ነው? እያለቀሽ ነው? ምን ሆነሻል? እንዴ እትዬ፣ አንቺ ራሱ በዚህ ሰዓት እዚህ ምን ታደርጊያለሽ? እኔ አንቺን ልጠይቅሽ እንጂ በዚህ ሰዓት ምን እያደረግሽ ነው? እንትን አየር ሊቀበሉ ጥቼ ነው። አየር? በዚህ ሰዓት አየር? አዎ፣ አንዳንዴ ሲደብረኝ እንደዚህ አደርጋለሁ። እሺ ይሁንልሽ። ግን ምን ሆነሽ ነው የምታለቅሽው? ኧረ አላለቀስኩም። ብሌን አትዋሽኝ እንጂ ስታለቅሽ እያየሁሽ አይደል እንዴ? እናቴን አፍቃኝ ነው ያለቀስኩት። አይዞሽ የኔ ልጅ፣ እናትሽን አንድ ቀን ታገኛታለሽ። በሱ ደግሞ በጣም እርግጠኛ ነኝ። አዎ፣ እኔም ከፈጣሪ ጋር ተስፋ አደርጋለሁ። አሁን ግን ብርድ እንዳይመታሽ ወደ ውስጥ እንግባ። አዎ ብንገባ ይሻላል። በይ እንግባ። ተመስገን። ቢያንስ እትዬ ዳግም ቤት እንደመጣና ቃል እሱ ክፍል እንዳለች አላወቀችም። ብታውቅማ ኧረ ጉድ ፈልቶ ነበር። እንዴት ነበር የሚሆነው? ዳግም እባክህ አሁን መተኛት እፈልጋለሁ፣ ልሂድበት። ቃል እባክሽ በዚህ ስሜት አትሂጂ። ቢያንስ እንደ ጓደኛሞች ቁጭ ብለን ወይናችንን እንጠጣ። እንደ ጓደኛ አይሆንም። እኔ አንተን ከፍቅር ውጭ በምንም መንገድ ላስብ አልችልም። ደህና ነህ? ብሌን ቃልን አይተሻታል እንዴ? ኧረ እኔ ያላየኋትም። ምን ነው ክፍለ ውስጥ የለችም እንዴ? አዎ የለችም። ልብሷን ቀይራ ወጥታለች። በዚህ ሰዓት ደግሞ የት ልትሄድ ትችላለች? ይህኔ እኮ ከወንዶች ጋር ወጥታ ይሆናል። አይ እትዬ፣ እንደዛ እንኳን ሊሆን አይችልም። ግን ሁሉም ቦታ ይተሻታል? እዚሁ ግቢ ውስጥ ማለት መጸዳጃ ቤት ውስጥ ምናምን? አይመስለኝም። በእርግጠኝነት ወጥታ መሆን አለበት። ቃል? ወይኔ ጉዴ! ቃል ወጣች። ወይኔ አሁን ምንድን ነው ብላት? ምን ላድርግ ነው ዳግም ክፍል የገባሁት? ቆይ ቃል ከዳግም ክፍል ነው ስትወጪ ያየሁሽ? ያንን ወጣጤ ደብቀሽ አስገብተሽዋል ማለት ነው? በዚህ ሰዓት እሱ ክፍል ምን ትሰሪያለሽ? ማም አንድ ጊዜ ላስረዳሽ። በዚህ ሰዓት እዛ ክፍል ምን ትሰሪያለሽ? አንቺ ባለጌ! ማም ስሜን አትጥሪ፣ ነግሬሻለሁ። የምርመራ ውጤት እስኪመጣ ድረስ እናቴ እንዳትዪ። ምን አለ የምርመራ ውጤቱ እናትሽ እንዳልሆንኩ ቢያረጋግጥልኝ።
እንዳንቺ አይነት ልጅ ከሚኖረኝ ልጄን ባላገኝ ይሻለኛል። በጣም ነው ያፈርኩብሽ። እሺ ሰላም መጣች ማለት ነው። ወይኔ ጉዴ! ተገባው ወቀች እንዴ? ምን ይሻለኛል? በእናትህ ምናልባት ቃል ከክፍሌ ስትወጣ አይታት ይሆን እንዴ? ወይኔ ዳግም፣ ምንም አታውቀዋል ልጅ የባሰ ችግር ውስጥ ከተትኳት። ወጥቼ ላስረዳት ይሆን እንዴ? አይ ቆይ ትንሽ ተረጋጋ። እንዳንቺ አይነት ልጅ እንዲኖረኝ አልፈልግም በጭራሽ። ከዛሬ ጀምሮ ልጄ እንዳትሆኝ ነው የምጸልየው። እባክሽ እናቴ እንደዚህ አትናገሪ። እናቴ አትበኝ። እኔ እናትሽ በሆን ኖሮ እንደዚህ አይነት ውርደት አታመጭብኝም ነበር። ሴት ልጅ እኮ ነሽ። በዚህ ሰዓት ወንድ ክፍል ምን ትሰሪያለሽ? ይባስ ብለሽ ደግሞ እኔ እንዳይገባ ያልኩትን ልጅ ደብቀሽ አስገብተሽ ከሱ ጋር ስትባልጊ ነበር። ማም እውነት እኔ እንደዛ አላደረግኩም። ማማ አትበይኝ አልኩሽ እኮ። እኔ እናትሽ አይደለሁም። እትዬ እባክሽ ተረጋጊ። ምናልባት እሷ ትክክል ልትሆን ትችላለች። አንቺ ዝም በይ። በጭራሽ እዚህ ውስጥ እንዳትገቢ እሺ? ብሌን እዚህ ምን ትሰራለች? እዚህ በር ላይ ቆማ እየሰማች ነበር ማለት ነው። ሰላም ብሌን እንዳስገባችኝ ያውቃ ነው እንደምትጮባት። ዳግም ምን ያላስገባሁትም። ዝም በይ ቀጣፊ። እግሬ ስር ወድቀሽ ስትለምኝኝ የነበረ እንደፈለግሽ ለመባለግ እንዲመችሽ ነው። ዳግም አንቺን መቼም አይወድሽም። እሱ ዝቅ ብሎ እንዳንቺ አይነት ሴት ሊወድ አይችልም። ሊጫወትብሽ ብቻ ነው የሚቀርብሽ። እትዬ እባክሽ ተረጋጊ። ብሌን ነግሬሻለሁ፣ በመካከላችን አትግቢ። እቺ ማለት እኮ የማልፈልገውን ልጅ ሆን ብላ አስገብታ ስትባልግ ነው ያገኘኋት። ምንም ሳታፍር እኮ እውነታውን ለመደበቅ የምትሞክር አይን አውጣ ልጅ ናት። ቆይ አንቺስ ዳግም እጮኛሽ አይደል እንዴ? ከእጮኛሽ ጋር ስትባልግ ለነበረች ልጅ ነው ጥብቅና የምትቆሚው? ቃል ያስገባች መስሏት ነው ወይ? ምንም ማታውቀዋለች። ከእናቷ ጋር አጣሏት። ይህ ማለት አይደለም። ሂጄ የሆነ ነገር ማድረግ አለብኝ። ዳግምን ቃል አይደለችም ያስገባችሁ። እና ማን ነው? አንቺ ነሽ ያስገባሽው? እውነቱን ንገሪኝ እያልኩሽ እኮ ነው። ንገሪኛ። እኔ እስክተኛ ጠብቀሽ አስገብተሽው ከሆነ እኔና አንቺ የመጨረሻችን ነው። ተናገሪ እንጂ ምን ይዘጋሻል? ሰላም፣ እኔ ነኝ የገባሁት። ደግሞ ምኑ ላይ ነው ጥፋቱ? ቤቱን የተከራየሁት እንኖርበት አይደለም እንዴ? አንተ ውጣ ከዚህ። እኔ በሩን ቆልፌ ነው የገባሁት። ከውስጥ ሰው ከፍቶልህ ነው አይደለ? አለበለዚያ መቼም ልትገባ አትችልም። በሩ ዝግ መሆኑን ሳውቅ ዘልዬ ነው የገባሁት። ምን? አሁና ታዲያ ጎዳና ላይ ማደር ነበረብኝ? አንተ እንዴት ብትደፍር ነው? ይህ እኮ የተከበረ ግቢ እኮ ነው። ቢሆንስ ታዲያ ውጪ ደር ልትኝ ነው? እዚህ ቤት በጭራሽ እንድትኖር አልፈልግም። ከነገ ጀምሮ ቤት ፈልገህ ውልቅ እንድትልልኝ እፈልጋለሁ። እወጣልሻለሁ፣ ግን ያን ያህል በቤትሽ አትመኪ። ቤቴ እግዚአብሔር ነው። ስለ እግዚአብሔር አንተ አትነግረኝም። ሰው በጭካኔ በቢላ የሚወጋ ሰው የእግዚአብሔርን ስም የመጥራት መብት የለውም። አረ የእግዚአብሔርን ስም መጥራት የምትችይው አንቺ ነሽ። ሰላም፣ ምን እንዳደረግሽ እኮ ሁላችንም እናውቃለን። ማለቴ አልማዝ ላይ ዳግም ምን ማድረግህ ነው? ለምንድን ነው የማይሆን ነገር የምትናገረው? በአልማዝ ጉዳይ ምን አይነት ሁኔታ ውስጥ እንደገባችሁ እያወቅ በቃ ውጣልኝ፣ ውጣልኝ ብያለሁ። ውጣ። እወጣልሻለሁ፣ ግን ራስሽን እንደ ጻድቅ አትመልከች። ወንድምሽን ብችል ከዚህ በላይ ባደርገው ደስ ይለኝ ነበር። ዝም በል፣ ከዚህ ቤት ውጣ። ስለ ወንድሜ ምንም ነገር እንድትል አልፈልግም። ባለፈ ያራከው ሳያንስ ደግሞ ጭራሽ ትዝትብኛለህ። ውጣልኝ፣ አሁኑኑ ከቤቴ ውጣልኝ። ሰላም፣ እኔ አንቺን አከብርሻለሁ፣ ግን ከዚህ በላይ አትውረጂብኝ። ውጣልኝ ብያለሁ። ውጣልኝ ከቤቴ። እኔ ወንጀለኛ አላኖርም። ውጣልኝ። እወጣልሻለሁ። ከዚህ በኋላ እዚህ ቤት መኖር አልፈልግም። ደግሞ ወንጀለኛ ማኖር ካልፈለግሽ መጀመሪያ ወንድምሽን አስወጪው። ስለ ወንድሜ አንድ ነገር ስታወራ እንዳልሰማ። ውጣልኝ። እሺ፣ እወጣልሻለሁ። ውጣልኝ፣
ውጣልኝ! አልፈልግም! ውጣልኝ! ወዴት ነው ዳግም? የሰማሻት አይደለም? ቤቷን ለቅቄላት እየሄድኩ እኮ። ወዴት ነው የምትሄደው? እናቴ ጋር። በዚህ ሰዓት ሌሊት እኮ ነው፣ አይታይም እንዴ? ቢሆንም እዚህ ከመኖር ይሻለኛል። ከዚህ በኋላ እዚህ ቤት በፍጹም አልኖርም። አስፈላጊም ከሆነ ቤት ተከራይቼ እወጣለሁ። እኔ ግን በዚህ ሰዓት እንድትሄድ አልፈቅድልህም። ያንቺ ፍቃድ ያስፈልገኛል። የሁሉ ጦስ ባንቺ ነው የመጣው። ከዚህ በላይ አታናች፣ ልሂድበት። አትንኪኝ! አንቺ ነሽ ለዚህ ያበቃሽኝ። ራስሽን አዋርደሽ እኔንም አዋረድሽኝ። እናቴ አትበይኝ። አሁን ወደ ክፍልሽ ግቢ። በዚህ ሰዓት አልጨቃጨቅም። ግን እኮ ግቢ ብዬሻለሁ። ግቢ ቶሎ በይ። ያንቺ ፍቃድ ያስፈልገኛል። የሁሉ ጦስ ባንቺ ነው የመጣው። ከዚህ በላይ አታናች፣ ልሂድበት። በእውነት እንደሱ ነው የምታስበው? አዎ፣ ይሄ የእጅ ልቅልሽ ባይኖር ኖሮ በቀን እመጣ ነበር። ከሰላም ጋርም በሰላም መለያየት ካለብን በጊዜ ላይ ነበር። የጅል እቅድ ነው ያልከው? እናቴን መፈለጌ ነው የጅል እቅድ? እናትሽን መፈለግ የጅል እቅድ አይደለም። የምትፈልግበት መንገድ ግን የጅል እቅድ ነው። በቃ ልሂድበት። በዚህ ሰዓት ብቻ እንድትሄድ አልፈቅድልህም። ያንቺ ፍቃድ ያስፈልገኝም አልኩሽ እኮ። እሺ ገብቶኛል፣ ተናደህብኛል። ግን ደግሞ በዚህ ሰዓት እንድትሄድ አልፈቅድልህም። እና ምን ልታደርጊ ነው? አብሬ እሄዳለሁ። አይሆንም። አብሬ እሄዳለሁ። አይሆንም ብለኝ። ዳግም ጠብቀኝ። ቆይ ብሌን፣ እግርሽን እንድታነሽ አልፈቅድልሽም። እትዬ በዚህ ሰዓት ብቻውን መሄድ የለበትም። በዚህ ሰዓት መሄድ ከፈለገ ይሄድ። እኛ ምን አገባን ታዲያ? አንቺ ለእሱ ተደርበሽ ልትሄጂ ከሆነ እንዳትመለሽ እሺ? እንደውም ከሄድሽ እቃሽን ይዘሽ ሂጂ። ብሌን ተይኝ በቃ፣ ብቻዬን ልሂድበት። ደግሞ ምንም አልሆነም። መጣሽም አልመጣሽም ምንም አጠቅመኝ። እትዬ እባክሽ ለመረዳት ሞክሪ። አንቺም ስለተናደድሽ ነው እንጂ በኋላ የሆነ ነገር ቢሆን ጸጸቱ ናችሁ። አልጸጸትም። ስርዓት ለሌለው ወንጀለኛ ለምን እጸጸታለሁ? እኔ ልብሽን አውቀዋለሁ። ማንም ሰው ላይ መጨከናችሁም። እንደዚህ የምትሆኙ ዛሬ ስለተናደድሽ ብቻ ነው አይደል? እትዬ በህይወቴ እንዳንቺ አይነት መልካም ሰው አጋጥሞኝ አያውቅም። ጥሩነትሽ ለራሴ እስኪገርመኝ ድረስ ነው የሚያስደነግጠኝ። በዚህ ሌሊት ብቻውን ሄዶ የሆነ ነገር ቢያጋጥመው ራስሽን መቼም ይቅር አትይም። ስለተናደድሽ እኮ ነው እንደዚህ የምትሆኙ። እባክሽ በእንሳ ብሬው ልሂድ። አየሽ አሁን ራሱ ውስጥሽን ከብዶሻል። እባክሽ ፍቀጅልኝና ብሬው ልሂድ። እሺ አንቺን በዚህ ሰዓት ሄደሽ አደጋ ላይ ከምትወድቂ አንድ ቀን መታገስ አያቅተኝም። ግድ የለም ዛሬን እዚህ ደር፣ ነገ ግን በጠዋት እቃውን ሰብስቦ ይውጣልኝ። እሺ ትዬ፣ በእውነት በጣም ጥሩ ሰው ነሽ። አመሰግናለሁ። እንዴ ዳግም ዳግም የምር እንደምትወጂኝ ማረጋገጥ እፈልጋለሁ። ያኔ ምናልባት ልቤን ከፍቼ ስቀርብሽ ልወድሽ እችላለሁ። ዳግም አንቺን መቼም አይወድሽም። እሱ ዝቅ ብሎ እንዳንቺ አይነት ሴት ሊወድ አይችልም። በጣም ነው ያፈርኩብሽ። እሺ እንዳንቺ አይነት ልጅ እንዲኖረኝ አልፈልግም በጭራሽ። ከዛሬ ጀምሮ ልጄ እንዳትሆኚ ነው የምጸልየው። ቃል በቃ ከዚህ በላይ ራሴን እንዶቅስ አታድርጊኝ። በቃ ይቅርታ። አንቺ ልክ ነሽ። እኔ አንተን ከልቤ ነው የምወድህ፣ በጣም ነው የማፈቅረህ። ደግሞ ምንም ብታደርገኝ አንተ ላይ መጨከን አልችልም። ዳግምን ቃል አይደለችም ያስገባችሁ።
ከዚህ ሁሉ ነገር ጀርባ ያለችው እች ብልናት፣ እች ውሻ። አለቃትም። ዳግም ወዴት ነሽ? ወዴት ነሽ? ዳግም እኮ ብቻውን ነው ሄደው። አንቺ እኮ ከምንም አታስጥይውም። ቢሆንም ብቻውን ሄዶ የሆነ ነገር ከሚሆን ብከተለው አይሻልም? እባክሽ ልሂድ። በዚህ ሰዓት እንድትሄጂ አልፈቅድልሽም። የሆነ ነገር ብትሆኝስ? ዳግም እኮ የሆነ ነገር ሊሆን ይችላል። እባክሽን ቢያንስ ልከተለው። እባክሽ ልቀቂኝ። እሱ ምንም አይሆንም። ይልቁኑ አንቺ በሩን ዘግተሽ ግቢ። ዳግም በኩል ለሌሊት ብቻውን እየሄደ እኔ መግባት አልችልም። የሆነ አደጋ ሊገጥመው ይችላል። የሆነ ነገር ይሆንብኛል። እባክሽ ተረጅኝ። እሱ አንድ ጊዜ ሄዷል። ከዚህ በኋላ ምንም አታረጊለት። ግቢ ብዬሻለሁ። በዚህ ሌሊት ካልሄድኩት ያለሽ እንዴ? የእሱም እየቆጨኝ ነው። ጭራሽ አንቺንም ልልክ። አልሄድም። እባክሽ እትዬ ልቀቂኝ። ዳግም የሆነ ነገር ሊሆን ይችላል። እባክሽ እትዬ፣ ዳግም ብቻውን እኮ ነው ሄደው። የሆነ ነገር ሊሆን ይችላል። ነግሬሻለሁ። በዚህ ሰዓት ልለቅሽ አልችልም። ነይ ግቢ፣ ነይ ግቢ። አይሆንም፣ አልሄድም። ዳግም እኮ ብቻውን ነው። የሆነ ነገር ቢሆንስ? አንቺስ የሆነ ነገር ብትሆኝስ? በዚህ ሰዓት ግን ደግሞ ብቻውን ከመሄድ እኔ ብከተለው ይሻለኛል። ብሌን፣ ስነ ስርዓት ይኖርሽ እንጂ ጎረቤት እየረበሽ እኮ ነው። እትዬ፣ ዳግም እኮ ብቻውን ነው ሄደው። ብሌን፣ አሁን አንቺ ሄደሽ ከአደጋ ታስጥያለሽ ወይስ ምን ታረጊለታለሽ? እንደውም ብትሄጂ ሌላ ሸክም ነው የምትሆኝበት። አንድ ጊዜ ሄዷል። ያው ከሄደም ገነት ጋር ነው የሚሄደው። ስለዚህ አደርሽበትም። አሁን ወደ ክፍልሽ ግቢና ተኚ። ባይሆን ነገ ሄደሽ ታየዋለሽ። እትዬ እባክሽን ልቀቂኝ። ብሌን፣ ግቢ ብዬሻለሁ። ያማታል እንዴ? ሞቼ ነው ቆሜ በዚህ ሰዓት እንድትሄጂ የምፈቅድልሽ። አሁን ወደ ክፍልሽ ግቢ። እዚህ ምን ታደርጊያለሽ? አንቺ ማትረቢ፣ በአንቺ ምክንያት ነው ይሄ ሁሉ ነገር የተፈጠረው። አውቀሽ ነው አይደል ዳግምን የላክሽው? ዛሬ በሰላምም በዳግምም ፊት ነው ያዋረድሽኝ። ስለዚህ ዋጋ ትከፍያታለሽ። ልጄ ምን ሆንክብኝ? በዚህ ሰዓት ምን ተፈጥሮ ነው እዚህ የመጣኸው? ልጄ ምን ሆንክብኝ? ከማን ጋር ተጣልተህ ነው? እንዴት ተናደድከው? ደህና ነህ? ምንድን ነው የተፈጠረው? አስጨነቀኝ እኮ። ምንም አልሆንኩም። ከሰላም ጋር ተጣልቼ ነው። ከዚህ በኋላ እዛ ቤት አልኖርም። እና እሷ ናት በኩል ላይ ትወጣ ብላ ሰጣችን? አይ በራሴ ፍላጎት ነው የወጣሁት። ቆይ ግን በዚህ ሌሊት ጀቢ ብላ ነው ሰጣችን? ቆይ ግን ምንም ቢሆን ገንዘብ ከፍለህ አይደል እንደምትኖረው? አሁን ስትመጣ የሆነ ነገር ብትሆንስ? እናቴ፣ እኔ በራሴ ፍላጎት ነው የወጣሁት። ከዚህ በኋላ እዛ ቤት አንድ ቀን ማደር አልፈልግም። ከዚህ በኋላ እዚሁ ካንቺ ጋር እኖራለሁ። እሱ እንኳን ካልሆነ ሌላ ቦታ ፈልጌ እከራያለሁ። ለምን? እኔ እናት እያለሁ ለምን ሌላ ቦታ ትከራያለህ? ለአንድ ልጄማ አላንስም። ከኔ ጋር አብረህ ትኖራለህ። እሺ በቃ አሁን ልተኛ። እራት በልተሃል ግን? አዎ በልቻለሁ። መተኛት ብቻ ነው የምፈልገው። ጨካኝ ሆንኩት። ምንድን ያደረግኩት? ምንድን ነው? እንዴት ጨካኝ ሆኛለሁ? በዚህ ሰዓት ሲሄድ እንዴት ዝም አልኩኝ? አሁን የሆነ ነገር ቢገጥመውስ? የፈለገ ቢሆን እንደዚህ ጨካኝ መሆን አልነበረብኝም። እስካሁን ደርሶ ይሆን እንዴ? ልደውልለት ይሆን? አይ በጣም ተናዶብኛል። በዚህ ሌሊት ማስወጣቴ ሳያንስ አይኔን በጨዋ ጥቤ ልደውልለት? አይ አይሆንም።
ወይኔ አምላኬ፣ አሁን መንገድ ላይ አንድ ነገር ቢገጥመውስ? የፈለገ ቢሆን እንደዚህ ጨካኝ መሆን አልነበረብኝም። ባይሆን ብሌን ሳትተኛ እንድትደውልለት ላድርግ። እስካሁንም እኮ ደውላለት ሊሆን ይችላል። እስኪ ለብሌን ደውሎላት ይሆን እንዴ? ቃል በእናትሽ እኔ ምንም ያደረኩት ነገር የለም። ዝም በይሽ። በስሜቴ እንደቀልሽ አቃላት። እኔ ስለ አንቺ እናት ምንም አያገባኝም። እባክሽ ቃል የማይሆን ነገር አታድርጊ። አንቺ እኮ ነሽ የማይሆን ነገር ያደረግሽው። በዳግም አስቀለድሽብኝ። ቆይ ምን እየተሰማኝ እንደሆነ ታውቂያለሽ? ልቤን በጋለ ቢላዋ የተኮሰ ያህል ነው የተሰማኝ። እሱን እወደዋለሁ። ብፈልግ እንኳን መጥላት አልችልም። አንቺን ግን ልብሽን ነው እሺ የማወጣው። ቃል ይቅርታ፣ በቃ ይቅርታ አድርጊልኝ። ይቅርታ? ለምን? ላስለቀሽኝ ነው ወይስ ላሳዘንሽኝ ነው ወይስ ራሴን እንድጠላ ስላደረግሽኝ? እኔ እንደዚህ እንዲሰማሽ አልፈልግም ነበር። ኧረ እባክሽ፣ ማነው ታዲያ እንደዚህ እንዲሰማኝ ያደረገው? ሁሉ ነገሬን ነው የነጠቅሽኝ። ፍቅሬን፣ ሰላሜን፣ ሁሉ ነገሬን ነው የነጠቅሽኝ ብሌን። ስለዚህ በህይወት እንድትኖሪ አልፈቅድልሽም። እገልሻለሁ።